መቅን ያስፈልጋታል ሲሉ ሰምቼ ነበር። ምን ዋጋ አለው? የቤቱ ቀንደኛ ጠላት ደግሞ ከኤሚ ጋር ተመሳሳይ ነው። እና ድርጅቱን የምትወርሰው መቅኔ ስለሰጠች ብቻ ነው? አልገባኝም። ቆይ አንቺ ሁሉንም ነገር እየሰማሽ ነበር? አዎ ኑሐሚን፣ ወልክ አይደለም እኔ ስላሳዘነች የመፍትሄው አካል መሆን ከሆነ ብዬ ነው። የደም አይነት ኦ ኔጌቲቭ ነው። ምን? ምን አይነት ተአምር ነው እያሰማኝ ያለው? የእውነትሽን ነው? ግን ልጅቷን በጣም አንጀት ይበላች። አልገባሽም? በጣም ትልቅ ነገር እኮ ነው እየነገርሽኝ ያለሽው ኑሐሚን። ይልቅ ማድረግ ያለብን ምርመራ ካለ እናድርግና ለልጅቷ እንድረስላት። ወይኔ አምላኬ፣ የእውነት በጣም ትልቅ ነገር ነው እየነገርሽኝ ያለሽው። ቤቶች እንዲያውም መጡ መሰለኝ፣ ድምፅ እየሰማኝ ነው። በቃቸዋለሽ፣ መጡ። ወይዘሮ ፈንቱ ራሷን ስታወደቀች ያየችውን ማመን አቃታት። ወይዘሮ ዝኑና አቶ ለይኩንን ስታይ ፌንት ሰራች። ምክንያቱም አቶ ለይኩን ማለት የናሆም አባት ከሷ የወለደው ነው። ልጄን ሳየው ይሄን ሳይ የሆነ ስሜት ምን ሆነች ነው ስትላት ነበረ። በጣም ይገርማል። ይሄን ያየችው ወይዘሮ ፈንቱ ወደኋላ ፌንት ሰራች። ሁሉም ተደናገጡ። አቶ ለይኩንና ወይዘሮ ዝናሽ ከእስር ቤት ወጡ። የወይዘሮ ፈንቱ የደም አይነት ከኤም የደም አይነት ጋር የተመሳሰለ ነው። ደስ የሚለው ነገር። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 91 ተለቀቀ። ወደ ክፍል 90 ስንመለስ እንግዲህ አቶ በሰንበት እስር ቤት ገብቷልና ዳግምም አባቱን ለመለመን እስሩን አንሳላቸው በማለት እንግዲህ አባቱን በልመና እየተማጸነ ነበር አሳሳሪው ዳግም። ቢሆንም ያው እንግዲህ አሁን ላይ ደግሞ አባትየው በፍጹምስ የነሱን ክስ አላነሳም ስለሚል እሱን ሊለምን ሂዷል። ስለዚህ ዳግምንም በጣም ስለሚወደው ዳግምን በጣም በመንሰፍሰፍ አባዬ ይቅርታ አድርግልኝ ለምን ነው ሲል የምን እንትን ነው፣ ስለዚህ ከንብረቱ እኩል አንተ እንትን ታሉ ነው እማነሳላቸው፣ የምን ዝም ብሎ በነፃ አላነሳላቸውም ሲል ነበር እንግዲህ ዳግም ማለት ነው። ሁሉንም ነገር ለአባቱ ሲነግረው በጣም እየለመነው ነበር። አባዬ እንደዛ አትሆን እያለ በጣም ሲማጸነው ነበር። ልጅቷ 80%ቱም ደግሞም እኮ እኔን እንደ ልጅ አድርገው ነው እንትን የሚሉኝ፣ ስለዚህ ለውርሻ ምናምን እንትን ብለህ ከሆነ በጣም እንትን ብለሃል፣ ስለዚህ ተው ይለዋል። እንደዚህ እያለው አባትየው በነፃማ እንትን አላቸው ያንተን ያንድ ልጅን እያለው ነበረ። በቃ ላንተ ስለ አንስቼዋለሁ ብሎ ዝም ብሎ ተጣልተውም ይህ ተነስቶ ይሄዳል ማለት ነው ዳግም። እናም እንግዲህ የናሆም መጥቶ ጥያቄውን ሲያቀርብለት በቃ ሁሉንም ነገር ትቻለሁኝ ክሱንም ሁሉንም ብሎ ዳግም ትቻለሁ፣ እኔ እኮ ላንተ ነው ሁሉንም ነገር ይሄን ማደርገው ምክንያቱም ሰው ሁነህ እንድትቆም እፈልጋለሁ በማለት የዳግም አባት በሰንበት ሁሉንም ነገር ለዳግም ይነግረዋል ማለት ነው። ዳግምም እንግዲህ አባቱን ትእዛዝ እውነትን ነው አባዬ ሲለው አዎ ብሎ ሁለተኛ እንግዲህ ናሆም መጥቶ በሚጠይቀው ጊዜ አዎ አንስቻለሁኝ፣ ያው ይሄ እንትን ያለ ነው ችግር የለም ወንድሜም ነው ደግሞ ድርጅቱን ለእኩል ሁላችንም እናደርገዋለን እያለ ነበረ ለአቶ በሰንበት ሲያስረዳው የነበረው። እሱም እንግዲህ ክሱን አንስቶላቸው ወይዘሮ ዝኑና አቶ ለይኩን ከማረሚያ ቤት እንዲወጡ ተደርጓል ማለት ነው። እንግዲህ ወደ ኤርሚያስ ጋር ስንሄድ ኤርሚያስ እንግዲህ ልቡ ተጸጽቶ በጣም አሁን ላይ በባለፈው ጊዜ ልጁን አግኝቷት ነበር ፓርት ላይ። እናም አሁን ላይ ደግሞ ልጅቱ ጠጋኝም ብላ ሸሽታው ነበር ሄዴው። እሱ ግን በለቅሶ ልጄ ይቅርበኝ በማለት ኮኪን እንግዲህ እኔ አባትሽ ነኝ ብሎ በለቅሶ ነበረ እንግዲህ ተጸጽቶ አማዬ አሮጊቷ የበደሉትን ይቅርታ ሲጠይቁ ይቅር በሉ ይሄን ያክል ጊዜ አባቴ ከሆንክ የት ነበርክ በማለት ቅመም ያሆነ የአባቷን ጥያቄ ስታቀርብለት እንግዲህ በዚህ የተነሳ ኤርሚያስም ሁሉም ያለቅሳሉ። እንግዲህ
ኑሃሚንም ይቅር በይ በማለት እሷም ትላታለች እና ልጅቷም አባዬ እሞትብሻለሁ ይቅርታ ካላልሽ ቢላትም ኤርሚያስም በቃ ይቅር ብዬሻለሁ ብዬሃለሁ እንድትሞትብኝ አንድ ቀንም ከጎኔ እንድትለየኝ አልፈልግም በማለት እንግዲህ ዳግም ማን ነው ኤርሚያስን ይቅርታውን ተቀብለዋለች ማለት ነው። ልጁ ኮኪ በዚህም ተደስቶ ተቀይሯል ማለት ነው። አይገርምም? የኤርሚያስ መቀየር እዚህ ፓርት ላይ እንዴት አያችሁት? በእውነት ዳይሬክተሩን አለማድነቅ አይቻልም እንትኑ ላይ ማለት ነው። እንግዲህ አሁን ላይ ኤርሚያስ ተጸጽቶ ያው ሁሉ የሚያደርግ በሴቶች ህይወት ላይ የሚጫወተው ልጅ አሁን ላይ ወልዶ የጣላትን ልጅ ራሱ ፍለጋ መጥቶ ይሄን ነገር ያደረገልን ማለት ነው። በኋላ ላይ ይሄን ደግሞ የመጀመሪያውን ድርጊት የተጫወተችው ኑሃሚን ነች ማለት ነው። ምክንያቱም ኑሃሚን ሁሉንም ነገር አሁን የተቀየረ መስሎኛል ብላ እናት አባትና ልጅን እንዲገናኙ አድርጋለች። እናትየዋን ብትጠፋ ማለት ነው። እናም አሁን ላይ እንግዲህ ኮኪና ኤርሚያስ ማለት ነው አባትና ልጅ ተገናኝተዋል። ይህንን እንግዲህ ደስታ ሁለቱም በለቅሶ ነበረ። እንግዲህ ወደ ኑሃሚን ጋር ስንመጣ ኑሃሚንም ወደ ቤት መታለች ማለት ነው። ወደ እነ አቶ ለይኩን ቤት ዛሬ እንግዲህ እነ አቶ ለይኩን ከማረሚያ ቤት የሚወጡበት ቀን ነውና በቃ ሰፕራይዝ ሊያደርጉ እየተዘጋጁ ነው። ወደ ነገረኛዋ አምራን ስንሄድ እንግዲህ አምራንና ናሆም ባንድ ሆነዋልና እንግዲህ ፈርምልኝ እያለችው ተረጋጊ ነገር ሁሉም ይፈረማል። ወረቀቶች እኮ ተዘጋጅተው ሰነዶች አልቀዋል ነበር ያለው። እንግዲህ ወደ ኋላ ፓርት ስንመለከት አንድ ፈጣሪ እንግዲህ በዚህ እንደው አንድ ታምር ቢሰራ እያለ ሲማጸን ነበረ ያየ ነው ናሆምን ማለት ነው። እንግዲህ ናሆምም ይሄንን እያለ ለአባቱ በሚለው እንግዲህ ልጅ ስጣት በቃ እያለ ነበር። 80% አክሲዮን እንግዲህ ልትወስድ ያለችው አምራን አሁን ላይ በዜሮ ወጥታለች በሪጎሪ ማለት ነው። እናም በዚህ የተነሳ እንግዲህ አምራን አሁን ወጥታለች ከሁሉም ከጨዋታ ውጭ ልትሆን ነው። እናም እንግዲህ ወደ ቤት ስንመጣ ይሄንን እያለችው ብር አምጣ ይሄን አድርግ እያለችው ነበረ ማለት ነው። እናም ይሄንን ብላ እሱም ትቷት ነበር የሄደው። ወደ ቤት ስንመጣ እንግዲህ ወይዘሮ ፈንቱም እዛ ቤት ሰራተኛ ስራዋን ጀምራለች። እነ ኤም ቤት ማለት ነው። ኤምን እየተንከባከበቻት ነው። እና እንግዲህ ሲዋሩ ሰምታለች። የደም አይነቱንም እዛም ቤት ሲዋሩ ስለምሰማ እንግዲህ ኤምን ስጠይቃት ነበረ። አንቺ ግን ምንሽና ያመመች ምንድን ነው እያለቻት ነበር። ካንሰር ነው ነቅል የሚደረገው ደግሞ ከዚህ ቤተሰብ ጥላት ደሜ የተመሳሰለው የሆነች ልጅ ናት ስትል ወይኔ ታዲያ አሁን በምግብ ምን እያለቻት እያወራ አንቺ ግን እንዴት ይሄው ሁሉ ሰማሽ እያለቻት ነበር። አይ ስትዋሩ እንደዚህ እንትን ስትዋሩ ሳልፍ ሰምቼ ነው ምናምን እያለች ነበርና ምንድን ነው ደሟ ሲል ደሟ ሆኖ የሷ ስትል እንግዲህ የምልትነግራት የኔም ደም እኮ ግን ብላ ልትላት ስትል ኑሃሚ ከመሃል ትመጣለች። እንግዲህ ኮኪን ይዛ ማለት ነው። ኮኪም እንግዲህ አባቷን ስላገኘ ደስ ብሏት መታለች። ስለዚህ ሁሉንም ነገር ነይ ቶሎ ዛሬ ትልቅ ሰርፕራይዝ አለ ብላ ለኤምም ስነግራት እናትሽና አባትሽ ሊመጡ ነው ስትል ኤምም በደስታ ትዘላለች። ስለዚህ አሁን ቤቱን እናዘጋጃጅ ብላ ኪችም ሂዳ ገብታ ሁሉንም እንግዲህ ለወይዘሮ ፈንቱ ትነግራታለች ማለት ነው። ኑሃሚን ሁሉንም የኮኪን ከአባቷ ጋር መታረቋንም ሁሉንም ነገር ደስ ብሏት አንቺ በሰው ደስታ የምትደሰች እያለ ነበር እና ሁሉንም ትጠይቃታለች። ኤምንም ኤም ምንድን ነው ህመሟ ስትላት ካንሰር ነው። ካንሰር ሆኖ ደግሞ ቀልደኛዋ የዚህ ቤት ጥላት የሆነችው ደሟ ተመሳሰለ እና ለዛ ነው ደሟ ስለተመሳሰለ ሁሉንም ድርጅቱን በሷ ስም ልትወስድ ያለችው ትላለች። አዎ በዛ ነው ስትል እንግዲህ ፈንቱ ኤምን አታውቅም። ናሆምን ነው ወልዳ በህፃንነቱ ጥላ የሄደችው ማለት ነው። እናም በዚህ የተነሳ ቤቱንም አታውቅ አሁን ያለችበት በቃ እንደዚህ ከሆነ ለምን እኔ እኮ ታዲያ ይሄ ከሆነ የኔ ደም ሆነው ስትላት ኑሃሚን በጣም በደስታ እውነትሽ ነው ስትላት እንዲያው እንዴት ስትላት እኔ ልጅቷን ታየኋት ጀምሬ
በጣም እያሳዘነችኝ ሆዴን ነው የበላችኝ። ስለዚህ የእኔ ደም ሆነው ስትል በጣም ኑሐሚን ደስ ይላታል። ምን አይነት ታምር ነው በማለት በጣም ደስ ይልና ፈጣሪዋን ታመሰግናለች ማለት ነው። እናም በዚህ የተነሳ ኑሐሚንም እንግዲህ ሲነጋገሩ ድምፅ ስትሰማ እየመጡ ነው በቃ በማለት በቃ እንዘጋጅ በማለት ደስ ብሏታል። እየሮጠች ስትከፍት ስትሄድ ተሰብስበው እየመጡ ነበረ። እናም በዚህ የተነሳ እነሱን በምታይ ጊዜ ኑሐሚንም ሁሉም እንግዲህ በሰላምታ እንግዲህ ናፍቃ የከረመችው ኤምም እኔ እነሱን መውጣት አይቼ ነው የምታከመው የምኖረው እያለች ነበርና ዛሬ ሲወጡላት በጣም ደስ ያላት ሁለት ደስታ፣ አንደኛ የወይዘሮ ፈንቱ ደም ከኤም ጋር መመሳሰሉ ደሞ ኦ መሆኑ፣ ሁለተኛ ደግሞ ከእስር ቤት የወጡበት ጊዜ ነው። እናም እንግዲህ ይሄንን ስታይ በጣም ደስ ብሏቸዋል ማለት ነው። እናም ኑሐሚንም እንግዲህ በዝግጅት ላይ ሆና ከበር እየተቀበሉ እነሱም እየናፈቃቸውን ከማረሚያ ቤት ስለነበረ የቆዩት አየሩን ሁሉ እያሸተተ ነበር አቶ ለይኩንም ማለት ነው። እኔ ግን ከቤቱም ሁሉ ልጄ ኤም ንፍቅ ነው ያለችኝ በማለት ነበረ ስትል የነበረችው ማለት ነው። እናም እንግዲህ ኤም ይሄንን ስትሰማ ቤተሰቦቿ ሲመጡላት እዛው ቁጭ ብላ እኔ አላምንም በማለት ነበረ። መጨረሻ ላይ እንግዲህ ደስ ብሏቸው ማለት ነው ቤተሰቦቿን ታገኛለች። እንግዲህ ሁሉም ተሰብስበው ሳለ ወይዘሮ ፈንቱም ልታያቸው ብቅ ብላ ስትመጣ ያየችውን ማመን አቅቷታል። ከበሩ ላይ ድረስ ስትል አቶ ለይኩንና ወይዘሮ ዝኑ እንግዲህ እዚህ ቤት ሰራተኛ ሆና እንደነበረ የናሆም እናት ሆና ነው የመጣችው። አይገርምም? ይህን ያየችው እንግዲህ ወደ ኋላ ፌንት ነው ራሷን ስታ የወደቀችው ማለት ነው። አይገርምም? እናም በዚህ የተነሳ ሁላቸውም እንግዲህ ከደስታቸው በኋላ ይሄ ሲፈጠር በጣም ነው አቶ ለይኩንም ወይዘሮ ዝኑም በጣም ነው የደነገጡት ማለት ነው። ምክንያቱም እንግዲህ የናሆም እናት ወይዘሮ ፈንቱ መሆኗ ነው ወልዳ ፈንቱ ትባላለች ብሎ ነበረ። እናም የሆነ ስሜት ከነ ኑሐሚን ቤት ሆና እንዲሰላም ስትለው ዝም ብሎ ውስጤን ሰላም እንዲስለኝ የሆነ እንትን አለብኝ እያለች ነበረው ማለት ነው። እናት ለልጇ ያላትን ስሜት ያውም እንግዲህ ባይተዋወቅም አይገርምም። ይህን ስናስብ የሆነ ያደራን ድራማንም እናስታውሳለን ማለት ነው። እና ይሄ እንትን ዳይሬክተሩ ራሱ ወይ በጣም ይችላል ማለት ነው። አቀራረቡ ምናምን እንግዲህ እዚህ ጋር ስናስብ እንግዲህ በጣም ቤቱን ልበት ነው ያሰበችው ያለች ኑሐሚን ማለት ነው። አሁን ላይ ግን ደግሞ የወይዘሮ ፈንቱ ደም ኦ መሆኑ በጣም ነው የሚያስደስተው። እሷ ከድራማው ውጭ ከግሪጎሪ ልወጣ ነው እንግዲህ እዛው ጎዳናዋ ወጥታ ቁጭ ልትል ነው ማለት ነው። እና ድራማው በጣም ደስ የሚልና አስተማሪ የሆነ ነው። እንግዲህ ናሆምም እናቱን አግኝቷል። እንግዲህ ራሷን ስታወርቃለይ እነሱም እንግዲህ የናሆም እናት መሆኑን ያውቃሉ ማለት ነው። እዚህ ላይ ነበረ ድራማው ሊጠናቀቅ የቻለው። እንግዲህ ከዚህ ድራማ የምንማረው ግማሹ መልካም ሲሰራ አቶ ለይኩን መጨረሻ ላይ የገጠመው ግን ታስቡታላችሁ። እናም በጣም ደስ የሚል ድራማና አስተማሪ የሆነ ነው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ እስከምንገናኝ ባይ ባይ።